ውድ የትንቢት ቃል የወንጌል አገልግሎት ሳምንታዊ የመጽሐፍ ቅዱስ ጥናት ታዳሚያን በያላችሁበት የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ባለፉት ተከታታይ ሳምንታት ከእግዚአብሔር ጋር ያለንን ግንኙነት በማሳደግ ዙሪያ ስናጠና የነበረውን የመጽሐፍ ቅዱስ ጥናት ተከታታይ ሐሳብ በመቀጠል ይህ 12ኛው የትምህርታችን ክፍል ሲሆን ኢየሱስን አካፍሉት የሚል ዋና ሐሳብን የያዘ ነው። በዚህ ጥናታችን እግዚአብሔር እንዲያስተምረን ጸሎት በማድረግ እንጀምራለን። እንጸልይ። ቸርና አፍቃሪ ሆንክ እግዚአብሔር አባታችን ሆይ እጅግ አድርገን እናመሰግናለን። በሁሉ ስለረዳህን፣ ስላገዝከን፣ ደግሞም እንደገና ከቃልህ እንድንማር ይህንን ዕድል ስለሰጠህን ተመስገን። አሁንም አስተምረን፣ ተናገረን። ሕይወታችን በቃልህ እንዲለወጥ እንዲረሰርስ፣ ደግሞም ፈቃድህን በመለማመድ መኖር የሚያመጣውን ደስታና በረከት እንድንቀዳጅ እርዳን። ሁሉ እንዳንተ ፈቃድ ይሆንልን፣ በጌታ በኢየሱስ ስም አሜን። እንግዲህ በዚህ ጥናታችን መሪ ጥቅስ አድርገን የምንይዘው ኢሳይያስ ምዕራፍ 50 ቁጥር 4 ላይ ያለውን ይሆናል። የደከመውን በቃል እንዴት እንደምደግፍ አውቅ ዘንድ ጌታ እግዚአብሔር የተማሩትን ምላስ ሰጥቶኛል። ማለዳ ማለዳ ያነቃኛል፣ እንደ ተማሪዎችም ትሰማ ዘንድ ጆሮዬን ያነቃቃል በማለት ይናገራል። እንግዲህ በዚህ ጥቅስ ላይ እንደምንሰማው እንደምናነበው እግዚአብሔር ሲናገረን ጆሮአችንን የሚያነቃው ደግሞ አንደበታችንን ለማትጋት እንደሆነ እናያለን። ከሱ የምንሰማውን ነገር በአንደበታችን እንድንናገር ይህ የእግዚአብሔር ሐሳብ እና ፈቃድ ነው። ብዙዎች ኢየሱስን እውነት የሆነውን እርሱን አያውቁትም። ኢየሱስን በሚያውቁት ዘንድ እነዚህ የጠፉ በጎች ተብለው ይጠራሉ። ነገር ግን እነርሱ ግን መጥፋታቸውን እንኳን አያውቁ። ታዲያ ኢየሱስ እንደሚያስፈልጋቸው አንድ ሰው ካልነገራቸው እንዴት ሊያውቁ ይችላሉ ብለን እንጠይቃለን። በእርግጥም እግዚአብሔር በምድር ላይ ላሉ ሰዎች በሙሉ ስለሚገደው ሰዎች ሁሉ እንዲድኑና ወደ እውነቱ እንዲመጡ የሚወድ አምላክ ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 4ን በምናነብበት ጊዜ የምናገኘው እውነት ቢኖር ይህንን ነው። እግዚአብሔር ማንም እንዲጠፋ አይፈልግም። ሰዎች ሁሉ ወደ እውነት እውቀት ሙላት እንዲደርሱ ይፈልጋል። ይህ ደግሞ እርሱን የማያውቁትንና አውቀውትም ከመንገዱ የተመለሱትን ሁሉ የሚያጠቃልል እንደሆነ እናስተውላለን። እግዚአብሔር እነዚህን ሁሉ ሰዎች ለመድረስ የመረጠው መንገድ ምንድን ነው ያለን እንደሆነ ደግሞ በሚደንቅ ሁኔታ መልሱ እኛን የመረጠው በእኛ በኩል ነው ሊደርሳቸው የፈለገው። ይህ የእኛ ታላቁ ተልእኳችን በመባልም ይጠራል። ታዲያ ስለምን እናካፍላለን ስንል ታላቁ ተልእኮ እናገኛለን። እንዴት ልናካፍል እንችላለን ስንል ደግሞ የኢየሱስን መንገድ መከተል፣ ወዳጅነትን ማጠናከር ዋነኛው መንገድ እንደሆነ እናያለን። እንደገና ያፈገፈጉትንስ እንዴት መመለስ ይቻላል ወደሚለው ስንመጣ እግዚአብሔር ልጆቹን እየፈለገ እንደሆነ ማስተዋል፣ የጠፋውን እየፈለግን ደግሞ እንደምንገኝ እርግጠኛ መሆንን ይጠይቃል ማለት ነው። እንግዲህ ይህንን አስተዋጽኦ ተከትለን ጥናታችንን ስንቀጥል በመጀመሪያ የምናገኘው ስለምን እናካፍል ለሚለው ጥያቄ መልስ ነው። ይሄም ወደ ታላቁ ተልእኮ ይወስደናል። በማቴዎስ ወንጌል 28:19 ስለዚህ ሂዱና ሕዝቦችን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደግሞም ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችሁ ደቀ መዛሙርቴ አድርጓቸው በማለት ጌታችን የተናገረውን እናገኛለን። በእርግጥም ወደ አሕዛብ ሁሉ ሂዱ ሲል ኢየሱስ ከትንሣኤው በኋላ ሊያዩት ለተሰበሰቡት ሰዎች ሁሉ የሰጠው ትእዛዝ እንደሆነ ልብ ልንል ይገባል። የተሰጣቸው ተግባር ምንድን ነው ካለን ሊሄዱና አሕዛብን ደቀ መዛሙርት ሊያደርጉ እንደሆነም እናያለን። ይህ ማለት ሰዎችን ሊገናኙ ሊያጠምቋቸውና ከዚያም የኢየሱስ ተከታዮች እንዲሆኑ ሊያስተምሯቸው የተሰጣቸው ኃላፊነት ሆኖ እናገኘዋለን። እነዚያ ደቀ መዛሙርት ደግሞ በተራቸው ሌሎች ደቀ መዛሙርትን ያፈራሉ። እናም እንዲህ እያለ ለ2000 ዓመታት ከቆየ በኋላ የእኛ ዘመን ላይ ደርሷል። አሁን ይህ የኢየሱስን ትእዛዝ የምንቀበለው ደግሞ እኛ ነን። እንደ ጴጥሮስና ዮሐንስ እኛስ ያየነውን የሰማነውን ከመናገር ዝም ማለት አንችልም እንዳሉት እንደዛ እንድንል ተጠርተናል። ከመድረክ ላይ ሆነን ልንሰብክ እንችላለን። በመንገድ ላይ ሆነን ልንጮህ እንችላለን።
ምስክርነታችንን በማህበራዊ ሚዲያ ላይ ወይም ደግሞ ለአንድ ሰው ልንነግር እንችላለን። ሁላችንም ግን በዚህ መንገድ እንድንሳተፍ ተጠርተናል። እንዴት ልናካፍል እንችላለን ወደሚለው ጥያቄ ደግሞ በምንሄድበት ጊዜ የተለያዩ መንገዶችን እናገኛለን። የኢየሱስን መንገድ መከተል በተለይ በሁለተኛ ቆሮንቶስ 5:14 ላይ የክርስቶስ ፍቅር ግድ ይለናል ይላል። የእግዚአብሔር ቃል በሚናገርበት ጊዜ የክርስቶስ ፍቅር ግድ ይለናል። ምክንያቱም የክርስቶስ ፍቅር አንዱ ስለ ሁሉ እንዲሞት እንዳደረገ ያሳየናልና። ኢየሱስ የጠፋውን በግ እንዲፈልግ ያነሳሳው ምን ነበር ወደሚለው ስንሄድ አንድ ነው መልሱ። ለእኛ ያለው ፍቅር እንደሆነ የማያጠራጥር ምላሽ ሆኖ እናገኘዋለን። ደግሞም ኢየሱስ ላላወቁት እርሱን ላላወቁት እናካፍላቸው ዘንድ ፍቅሩን በውስጣችን አስቀምጧል። አንዳንድ ሰዎች ለራሳቸው ጥቅም ሲሉ ሌሎች ኢየሱስን እንዲቀበሉ ያስገድዳሉ። እግዚአብሔር ግን የመረጠው መንገድ እንዲህ ያለውን አይደለም። ይልቁንም እግዚአብሔር አዳምና ሔዋን ኃጢአት እንዳይሰሩ አላስገደዳቸውም። በኖህ ዘመን ሕዝቡን ወደ መርከቢቱ እንዲገቡ አላስገደደም። የነነዌ ሰዎች እንዲቀበሉት አላስገደደም። በፍቅር ተናገራቸውና ከክፉ መንገዳቸው ካልተመለሱ ስለሚገጥማቸው ውጤት ግን አስጠነቀቃቸው። የኢየሱስን አርአያ በመከተል ፍቅሩን ለሌሎች በማሳየት እርሱን እንዲከተሉ እንድንጋብዝ እኛም ተጠርተናል። እንግዲህ ይህንን የምናደርግበት አንደኛው መንገድ ደግሞ ወዳጅነትን ማጠናከር ነው። በአንደኛ ጴጥሮስ 3:15 ላይ ዳሩ ግን ይላል ጌታ እርሱም ክርስቶስን በልባችሁ ቀድሱት ካለ በኋላ በእናንተ ስላለው ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ ይላል። ነገር ግን በየዋህነትና በፍርሃት ይሁን ይለናል። እንግዲህ እኛ ሁላችንም የኢየሱስ ሰባኪዎች ስንሆን ለዚህም ተግባር ዝግጆች እንድንሆን ታዘናል ከዚህ ጥቅስ እንደምንረዳው። ነገር ግን ሁላችንም የመስበክ ችሎታ የለንም። የሚያስፈልጉን ቃላቶች ደግሞ እግዚአብሔር እርሱ እንደሚሰጠን ቃል ገብቶልናል። እንግዲህ ኢየሱስን ለሌሎች ስናካፍል የበለጠ የታሰበበት እንዲሆን የሚያግዙ ቀላል ምክሮችን እስቲ እንመልከት። በመጀመሪያ አንድን ሰው በመተዋወቅና በጊዜ ሂደት ወዳጃችን እንዲሆን ማድረግ ወሳኝ ነው። በዚያ ሰው ልብ ውስጥ መንፈስ ቅዱስ እንዲሰራ መጸለይ፣ ከእርሱ ጋር ለመነጋገር ትክክለኛ ጊዜ ለማግኘትም መሞከር ያስፈልጋል። ስለ ግል የእምነት ልምምዳችን የምንናገርበት ቀላል መንገድ ደግሞ ሊኖረን ይገባል። ወይም ለእነዚያ ሰዎች መጸለይ። አዲስ ወዳጆቻችን በቤተ ክርስቲያናችን ካሉ ከሌሎች ጋር ለማገናኘት መንገዶችን መፈለግ ይኖርብናል። ይህ ወዳጃችን ግራ የገባው ነገር ካለ ወይም የሚያስፈልገው ነገር ካለ ደግሞ ልንጸልይለት ወይም ልንረዳው ይገባል። መጽሐፍ ቅዱስ ለሕይወታችን መጽናናት፣ ምክርንና ምሪትን እንዴት እንደሚሰጠን ለማሳየት መንገዶችን መፈለግ ይኖርብናል። በመጨረሻም ወዳጃችን መጽሐፍ ቅዱስ አብሮ እንዲያጠና ፍላጎት እንዳለው የምንጠይቅበት ጊዜ ይመጣል። ከቆይታ በኋላ ደግሞ ምናልባትም ወዳጃችን በጥምቀት ይህንን የእኛን መንገድና ክርስቶስን የመከተላችንን ምሳሌነት ሊከተል ይችላል ማለት ነው። ይህ ነው እንግዲህ በወዳጅነት በኩል ልንሰጥ የምንችለው ምስክርነት። እንግዲህ ሌሎች ደግሞ ቀደም ብለን ያየናቸው ከዚህ በፊት ያልመጡት ብቻ ሳይሆን መጥተው ደግሞ ወደኋላ ያፈገፈጉትንስ እንዴት መመለስ እንችላለን ወደሚለው ጥያቄ ይወስደናል። ያፈገፈጉትን እንዴት ልንመልሳቸው እንችላለን? እግዚአብሔር ልጆቹን እየፈለገ እንዳለ እናውቃለን። ኤርምያስ 31:20 ላይ በእውነት ኤፍሬም ለእኔ የከበረ ልጅ ነውን ይልና ወይስ የተወደደ ሕፃን ነውን? በእርሱ ላይ በተናገርኩ ቁጥር አስበዋለሁ። ስለዚህ አንጀቴ ታውካለች፣ ርኅራኄም እራራለታለሁ ይላል እግዚአብሔር በማለት ይናገራል። እንግዲህ በአንድ ወቅት ላይ የእግዚአብሔር ሕዝብ ተከፋፍሎ ነበር። ኤፍሬም የሰሜኑ መንግስት እግዚአብሔርን የካደ ነው። ይሁዳ ደግሞ የደቡቡ መንግስት ለእግዚአብሔር ታማኝ የነበሩት ናቸው። እግዚአብሔር ኤፍሬም ቢክደውም አሁንም ውድ ልጅ እያለ ሲጠራው ግን እናነባለን። በእውነት ኤፍሬም ለእኔ የከበረ ልጅ አይደለምን ይላል። አያቱ ራሔልን እንኳን በኃጢአታቸው ለሞቱት ልጆቿ እንደምታለቅስ አድርጎ ይናገራል። በዚህ ስፍራ ላይ እግዚአብሔር አገልግለውት ከዚያ የካዱትን ሰዎች በፍቅር መጥራቱን አላቋረጥም። አሁንም
ልጆቹ ናቸው፣ ይወዳቸዋል። እናም ወደ እርሱ እንዲመለሱ ያለማቋረጥ ይጠራቸዋል። ምናልባት ከራሳችን ልጆች አንዳንዶቹ ቀድመው እምነትን የያዙ አሁን ግን የተው ይኖራሉ። ጀርባችንን እነርሱ ላይ ከማዞር ይልቅ እነርሱን መውደድና በፍቅር ማናገር መቀጠል አለብን። እግዚአብሔር የጥልቅ ርኅራኄው ማረፊያ እንደሆኑና ወደ እርሱ እንዲመለሱ ከልቡ እንደሚፈልግ ያስታውሰናል። ስለዚህ እኛም ልክ እግዚአብሔር ለኤፍሬም እንዳደረገው እንዴት አድርጌ ተወሃለሁ፣ ስለ አንተ ባሰብኩ ቁጥር አንጀቴ ታውካለች፣ በርኅራኄም እራራለታለሁ እንዳለ እኛም ልክ እንደዛው ይህን የእርሱን ፍቅር ልናሳይ፣ ወደ እርሱ ልንጮህ፣ እነርሱንም ደግሞ በፍቅር ልንስባቸው እንደሚገባ ከዚህ የምንማረው ይሆናል ማለት ነው። እንግዲህ የጠፋውን እየፈለግን እናገኛለን። ምክንያቱም በዘካርያስ 10 ቁጥር 9 ላይ በአሕዛብ መካከል ብዘራቸው እንኳን በሩቅ አገር ሳሉ ያስቡኛል፣ ከልጆቻቸውም ጋር በሕይወት ይኖራሉ ይመለሱማል ይላል። ባለቤታችን፣ ወንድ ልጆቻችን፣ ሴት ልጆቻችን፣ ጓደኞቻችን፣ ጎረቤቶቻችን፣ በቤተ ክርስቲያን ጉባኤ ውስጥ አብረውን የሚቀመጡ የነበሩ ወንድምና እህቶቻችን በአንድ ወቅት አብረውን ሲያመልኩ ነበር። አሁን ግን የት አሉ ብለን ጠይቀን እናቅ ይሆን? አዎ፣ ሰዎች ከቤተ ክርስቲያን የሚርቁበት ብዙ ምክንያት አለ። ምክንያቶቻቸውን ልንተች ወይም ደግሞ ልንረሳቸው አይገባም። የእኛ ሚና ካሉበት ሄደን እነርሱን ወደ መንጋው መመለስ ነው። ይህን የምናደርገው እንዴት ነው ካልን በመጀመሪያ መጸለይ ነው። ሁለተኛ ደግሞ ለእነርሱ የፍቅርና የመልካምነት ተምሳሌት በመሆን ወደ ጌታ እንዲቀርቡ መርዳት ነው። የእናንተ የእኛ የህይወት ምስክርነት ድርጊታችን፣ ንግግራችንና ጸሎታችን ከእግዚአብሔር ለራቁ ሰዎች ህይወታቸውን፣ የወደፊት ዕጣ ፈንታቸውን መቀየር ይችላል። እኛ ምናርቃቸው፣ ምናገላቸው፣ ምንፈርድባቸው፣ ተስፋ የማንሰጣቸው ከሆነ የበለጠ ይርቃሉ። ነገር ግን ከወደቁበት ተነስተው ከራቁበት ተመልሰው ወደ እግዚአብሔር እንደገና እርምጃቸውን እንዲያደርጉ በፍቅር ልናበረታታቸው፣ ልንደግፋቸው እንደሚገባ ነው ከዚህ ክፍል ላይ የምንማረው። ስለዚህ ቆም ብለን ራሳችንን ጠይቅ። ዛሬ ምናልባት የምናውቀው ሰው ይኖር ይሆን? በአንድ ወቅት አብሮን ያመለከ፣ ዛሬ ግን ከስፍራው የጠፋ። ያንን ሰው እንድንፈልግ፣ ለዛ ሰው እንድንጸልይ፣ ለዛ ሰው በፍቅር ርኅራኄ አሳይተን እንድንመልስ የእግዚአብሔር ፈቃድ ነው። እንግዲህ እግዚአብሔር የወንጌልን መልእክትና የፍቅር አገልግሎት በሙሉ ለሰማያዊ መላእክት ማስረከብ ይችል ነበር። ዓላማውን ለማሳካት ሌሎች መንገዶችን መምረጥ ይችል ነበር። ነገር ግን ከማያልቀው ፍቅሩ የተነሳ ከእርሱ ከክርስቶስ ጋር ከመላእክቱ ጋር እንድንተባበርና ከዚህ ጎን በጎ ተግባር በሚገኘው በረከት፣ ደስታና መንፈሳዊ ከፍታ ተካፋዮች እንድንሆን እኛን መረጠ። ክርስቶስ እንደሚፈልገው ወደ ሥራው ከሄድንና ነፍሳትን ለእርሱ ከማረክን ሰማያዊ ነገሮችን የማወቅና በጥልቅ የመለማመድ አስፈላጊነትን እንረዳለን። ከዚያም ጽድቅን መራብ መጠማት እንችላለን። እግዚአብሔርን ስትማጸኑት እምነታችሁ ይጠነክራል፣ ነፍሳችሁም ከመዳን ጉድጓድ በጥልቀት ትጎነጫለች። ተቃርኖና ፈተና ወደ መጽሐፍ ቅዱስና ወደ ጸሎት ይመሩናል። በጸጋ ደግሞ ክርስቶስን በማወቅ ታድጋላችሁ እና የበለጸገ ልምምድ ታገኛላችሁ ይለናል። እንግዲህ እሱን በመመስከር ስለ እሱ በመናገር የተረዳነውን በማካፈል የበለጠ በመንፈሳዊ ሕይወታችን እድገትን እንደምንለማመድ ይህ ጥቅስ ያስረዳናል ማለት ነው። እንግዲህ እንዲህ ባለ ሕይወት መኖር እንድንችል እግዚአብሔር በጸጋው ይርዳን። ጌታ ይባርካችሁ።